ዛሬም እንግዲህ ትሁት በጣም ችግር ውስጥ ተገባይ። የሰው ልጅ ሰው ማመን ለሷ ምንም አይደለም። ቲናን እስከ ዛሬ ድረስ በጣም አምናት ነበረ። አሁን ላይ ግን ትሁት በጣም አደገኛ ሰው ሆናለች። ምንም እንኳን ተካሌብ ልጅ እንዳላት ወይም ደግሞ ከዚህ ቀደም ይህ ፍቅረኛ እንደሆነና ብዙ በደሎችን ስቃዮችን ቢያደርስባትም ዛሬ ላይ ግን ምንድነው የተፈጠረው? ልጅቷስ ማናት? ይችስ ማናት? በማለት ጥያቄ ሲያቀርብላት እሷ ግን ለመደበቅና ብዙ ነገሮችን ለመተው ወስናለች። ትሁት እንግዲህ አሁን ላይ ከካሌብና አባቤን እንግዲህ ደብቃቸዋለች ልጅ እንዳላትና ከዚህ ቀደም እንግዲህ ከዛ ከመጣው ሰውዬ እንደተደፍራ እንደወለደች ማንም ነገር የሚያውቅ ነገር የለም። ቲና እንግዲህ ይህንን ስታውቅ ወይም ደግሞ እንደምትንቀሳቀስ ብዙ ነገሮችን እንደምታደርግ ስታውቅ፣ ነገር ግን ይህን ነገር ከሰማሽማ እህትሽን እገላታለሁ ወይም ደግሞ የሆነ ነገር አድርጋታለሁ እኔ ምልሽን የማታደርጊ ከሆነ ስትልም አስፈራርታታለች። ትሁት አሁን ላይ ምንም ነገር አማራጭ የላትም ነበረ። ማለትም እንግዲህ እዚህ በኋላ ምንም ነገር ማድረግ አልችልም። ስለዚህ ቲና ያለችውን ነገሮች በሂደት መወሰን ይኖርብኛል እና አባቢም እንዲጎዱ አልፈልግም፣ እህቴም እንድትጎዱ አልፈልግም በማለት ነበረ ሁሉ ሚስጥሯን ሁሉ እየደበቀችው። ኤደን እንግዲህ አሁን ላይ በጣም ችግር ውስጥ ገብታለች። ኤደን እንግዲህ የሆነ ነገር ማድረግ ይኖርብናል፣ ያለበዛ ግን እቅዳችንን ታሳካዋለች በማለት እንግዲህ ሀሳብን አቅርባ ነበረ። እንዲሁም እየተከታተለች ነበረ። ቲና አሁን ላይ ከኤደን ጋር አይጥና ድመት ሆኗል። ማለትም ሁለቶች ንቁ ስለሆነ ሁለቶች በጣም ተነቃቅተው ነበር እና አሁን ላይ ምን ማድረግ አልችልም ማለትም በቃኝ ከዚህ በኋላ ውሸታም ነሽ እያለች ልታጋልጣት ፈልጋ ነበረ። ነገር ግን እሷ ምንም ነገር ልታደርግ አልቻለችም። ስለዚህ ያላት አማራጭ ነገር እንግዲህ ይህ ነገሮችን ለአባቢ እንዳትናገርና ነገሮችን እንዳታበላሽ ከመንገዳቸው ማስወጣት ነበር እቅዷ። ያንን ነገር ማድረግ ግን አልቻለችም ማለት ነው። ስለዚህ የትሁትን ፍቅረኛ ወይም ባለቤት አንድ ነገር ማድረግ እንዳለባትና መናገር እንዳለባት ነው የወሰነችው። እሱ ምንድን ነው እንግዲህ በቃ ኤደንን ማስወገድ ይኖርብናል ስትልም ጥያቄ አቅርባ ነበረ። እንግዲህ የትሁት ፍቅረኛ ወይም ደግሞ አዲሱ ባለቤቷ እንበለው እንግዲህ እሱም አሁን ላይ ምንም ማድረግ አልችልም፣ የሰው ልጅ ማግደል እኮ አይጥ እንደ መግደል አይደለም። ስለዚህ ያልሽውን ነገር መፈጸም አልችልም። አንቺ ምንም ላይ መስለሽ ወይም ደግሞ አንቺ ምንም ነገር ላያደርግልሽ ይችላል። እኔ ግን አሁን ነው ከእስር ቤት የወጣው። ስለዚህ ሰውን መግደል ቀላል አይደለም። ስለዚህ አንድ ነገር ማድረግ ይኖርብኛል ሲልም ነበረ። ከዛም አንድ ነገር በሌላ መንገድ ይሄዳለው እንጂ እንደዚህማ አላደርግም ሲል ነበረ። ዳኒ ግን እየተዶሩ ዳኒ በጣም ጠፍቷል። ካሌብ እንግዲህ አሁን ላይ ትሁትን ለማገዝና ትሁትን ለመገደፍ ተቋቁሟል ማለት ነው። ፍቅር ያሸንፋል። ካሌብ አሁን ነቃ ነቃ እያለ ነው። ትሁትን ምንም እንኳን መጠበቅ ይኖርብኛል፣ አንቺ እኮ ማለት ቤተሰብ ነሽ፣ ቤተሰብ ሆነሻል። ስለዚህ ተመንገድሽ የሚመጡ ነገሮች ሁሉ የኛ ማስወገድ ኃላፊነት አለብን ሲልም ተናግሯል ማለት ነው። ቲና ግን የእውነት በጣም 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 ከምላችሁ በላይ ማለት ነው እንደዚህ አይነት ሰው ትሆናለች ብዬ አስቤ አላቅም ነበረ። ማለትም እንዳያችኋት በጣም አደገኛ ናት። እኔ ቲና ነኝ። ቲና ደግሞ የፈለገችውን ነገር ማድረግ ትችላለች ስትልም ነበረ። በጣም ከባድ ነው። ከእንደዚህ አይነት ክፉ ሰው አላህ ይሰውራችሁ። እንደ ቲና አይነት የማይቀየር ሰው ግን ይኖራል በዛ ዓለም ላይ ማለቴ የሰው ልጅ እኮ አጥፍቶ የሰው ልጅ እኮ ተሳስቶ የሰው ልጅ እኮ ብዙ ነገር አድርጎ እኮ ይቀየራል ብዬ አስባለሁ። እንደ ቴና አይነት ግን የማይቀየር ሰው አለ እየተባለ ነው በዚህ ነገሮች ትምህርት ያስተምሩና እኔ እንጃ መጨረሻው ምን ይሆን ምን ይሆን ማለቴ ከዚህ በኋላስ ምን አይነት ነገሮች ይፈጠሩ ይሆን የሚለውን እንግዲህ አብረን የምናይ ነው የሚሆነው። እንግዲህ ቲና አሁን ላይ የመዋረጃ ቀን ደርሷል። አባቢም እንግዲህ ካሜራ ደቅነው ነበረ። ካሜራው ሲታይ ደግሞ ይኸው ግማሹ ጠፍቷል፣ ምንም ነገር የለም። ኤደን እውነቱ ላይ ደርሳበት ነበረ። ቲና እንደምትራመድ እንደምታወራ፣ እንዲሁም ደግሞ እንደፈለጓ ነገሮችን ሁሉ እያስካሄደች እያለ አውቋል፣ ሰምቷል። ግን አውቃለች እና አባቢ ግን ሊያምኗት አልቻሉም። አባቢ ሊያምናት አልቻለም። ማለትም እንደዛ አታደርግም፣ እንዴት የሰው ልጅ በገዛ እመሙ በገዛ እንትን ይላል በማለት ነበር እየተናገረ። በጣም ያሳዝናል እንደዛ አይነት ድርጊቶችን በመፈጸም ማለት ነው። የእውነት አንዳንድ ጊዜ ለህይወታችን እንኳን
ትልቅ ነገር ባናደርግም እንኳን እንደው ለሰው ልጅ እንኳን እንደዛ አይነት ነገሮች ባይሰራ መልካም ነው እላለሁኝ። ከዛም በተረፈ እንግዲህ ወንድማችን አብነትን እንግዲህ ዱዓ አድርጉለት ማለት ነው። አላህ ሱብሃነሁ ወተዓላ አፍያ ጤና እንዲሰጠው የእውነት አላህ መልካም ሰዎችን ያብዛልን፣ መልካም ነገሮችን አላህ ይወፍቀው። አብነት እንግዲህ አሁን ላይ በጣም ታምም ያለው እባካችሁን እርዱኝ፣ በጸሎት በደዋ ነው የምፈልግ፣ ገንዘብ አልፈልግም። በእኔ አካውንት ላይ ደግሞ መላክ የሱ አካውንት ነው እያላችሁ ብዙ ነገር የምታደርጉ ሰዎች መጠንቀቅ ይኖርባችኋል እያለም ይናገራል ማለት ነው። አብነት እንግዲህ በጣም የምንወደው የምናከብረው መልካም ሰው፣ የድሆች አባት፣ የድሆች ወንድም፣ የድሆች ህዝብ ወላሂ አንድ ብቻ አይደለም እሱ እንደ ህዝብ ነው የሚቆጠረውና ወንድማችንን አላህ ሱብሃነሁ ወተዓላ አፊያውን ይስጠው። እሱ በጣም መልካም ሰው ነው፣ ደግ ሰው ነው። ስንትንም ባንብሷል፣ የስንት ቤት ጎጆ ሞልቷል። በዓለም ላይ ታዋቂ ወይም ደግሞ መልካም ነገር የሚሰራ አብነት እንግዲህ አይታችሁ ከሆነ በብዙ ዓለማት እንደዛ አይነት እንደና አብነት አይነት የሚሰሩ በጣም ጀግና ጀግና የውጭ ሀገራት ዜጎች አይታችሁ ከሆነ አያለው ማለት ነው። እኔ ማለት ነው በብዙ አይነት ሚዲያዎች ወይም ደግሞ ሀገራት ማለት ነው። እና አብነት ከዛ አንድ አይነት ከዓለማት አንዱ እሱ ነው ብዬ አስባለሁኝ። እኔ የእውነት በጣም ነው ያሳዘነኝ። የእውነት ምን ሆኖ ነው የከሳ? ምን ሆኖ የጠቆረ? ምን ሆኖ ነው ግን የማይወፍር? እኔ እንጃ። እንደኔ ያስባችሁ ከሆነ አላቅም። እንደዛ ነበር እኔ ሁሌ የማስበው እና አሁን ላይ ደግሞ እንደዛ አይነት ህመሙን እስከ ዛሬ ድረስ ደብቆ በሆዱ አድርጎ እንደዛ እየተሰቃየ እንደዛ እየተበደለ እንደዛ አይታችሁት እንደሆነ ከዚህ ቀደም የሆነ የምንድን ጋሞራ የፈነዳበት እና ብዙ ህዝብ ያለቀበት ጊዜ እኮ በጣም ታሞ እንደነበረ እና እዛ ላይ ኩርምት ብሎ በጣም አዝኖ ከፍቶ እንደዛ ተቀምጦ ለካሱ ውስጥ ውስጡን የሚበላው ነገር አለ ማለት ነው። እና አላህየዋ ያረብል ዓለሚን ከእንደዛ አይነት ሰዎችን እድሜና አላህ ጤና ይስጣቸው። ይቻለም ሲጀመር ለመልካም ሰው አልተፈጠረችም። መልካም ሰው አይኖርባትም፣ ጥሩ ሰው አይኖርባትም፣ ደጋፊ ሰው አይኖርባትም ብዬ ነው የማስበው። እና አላህዬ እድሜና ጤና ይስጠው፣ ለልጆቹ አላህ ያቆየው፣ ለህዝብ አላህ ያቆየው። ለነዛ ለመልካም ሰው በሱ ስበብ ስንት ደካማ እናቶች፣ ስንት ደካማ የታመመ ህዝብ፣ የታመመ የደከመ ብዙ ቤት ያጣ የተራበ የተጠማ በቃ ያለበሰ ብዙ ህዝቦችን አድኗል፣ አትርፏል፣ ሰጥቷልም ረድቷልም። አላህ ሱብሃነሁ ወተዓላ ለነዛ ለደካማ ሰዎች ወይም ደግሞ ለተራቡ ለተጠሙ ህዝብን እንዲገድፍ አላህ ልኮታልና አንዳንድ ጊዜ ምንም እንኳን የሰው ልጅ እርዳታ በሱ ስም ቢሆንም እሱንም አላህ የመረጠው በጣም ጎበዝ ታማኝ ሰው ደግ ሰው ስለሆነ ነው። ይህንን ኸይር ስራ ይህን መልካም ስራ የሚሰሩ ሁሉም ሰው ደግ አይደለም ወይም መጥፎ ነው እያልኩ አይደለም። ነገር ግን ደግሞ አንዳንድ ጊዜ ከላይ ሲሰጣችሁ መልካም ነገር እንድትሰሩ መልካም ነገር እንድታስተላለፉ ያ ሰው መልካም ነገር ሰርቶ እንዲያልፍ አላህ የፈቀደው ነገር አለና ሙስሊምም ክርስቲያንም ማንኛውም ሃይማኖትም በእንደዚህ አይነት ዙሪያ ውስጥ ብዙ ነገሮችን ሲረዳ ኑሯል። ሙስሊም ነው ክርስቲያን ነው ምንድን ነው ሳይል ማለት ነው፣ ጥቁር ነው ነጭ ነው ብዙ ነገር ሳይል መንገዱ ላይ ያላቸው ህዝቦችን ሲገድፍ ስንትን ሲል ይኖሯል። እና እኛም ደግሞ የምንችል ካለን በገንዘብም በነገራችን ላይ እሱ ገንዘብ አልፈልግም ብሏል። እኔ ገንዘብ አልፈልግም፣ ከእናንተ የሚያስፈልገኝ ሶላትና ዱዓ ነው። እባካችሁን ዱዓ አድርጉልኝ። ወደ ደቡብ አፍሪካ ሄጄ ለህክምና እሄዳለሁ፣ ህመሜ ምን እንደሆነ አይታወቅም ብሏልና አላህ ሱብሃነሁ ወተዓላ አፊያ ይስጠው። አንዳንድ ጊዜ የሰው ልጅ ህመማችን የማይታወቅ ብዙ ሰዎች አለን ከራሳችን ጀምረን። አንዳንድ ጊዜ የሰው አይንም እኮ በጣም መጥፎ ነው ወላሂ። የሰው አይን የሚባል ነገር አለ። ሰው ሲያየን የሆነ ነገር ሲያደርጉበት በጣም ከባድ ነው። እኔ እንደዛ ብዬ ነው የማስበው። እና አላህ ሱብሃነሁ ወተዓላ እሱ በዝነቱ በረህመቱ አፊያ እንዲሰጠው ነው ብዬ ነው የማስበው። ወይም አድርጉለት፣ ጸሎት አድርጉለት፣ ሁሌም በዱዓችሁ አስቡት ለማለት ያክል ነው። አብዛኞቹ ሰዎች እንግዲህ በሚዲያ ላይ ሰምታችሁ ሊሆን ይችላል፣ አይታችሁ ሊሆን ይችላል። ነገር ግን ደግሞ እያሰባችሁ አንዳንድ ሰዎች አሉ ሚዲያ ላይ እየለጠፉ አብነት እንዲሆነ አብነት ውጭ ሀገር ሊሄድ ነው፣ አብነት ሊሞት ነው፣ አብነት
ነገ እኮ የሆነ ነገር ውጭ ሀገር ሄዶ እኮ ሊያማርቱበት ነው። እና እንደዚ አይነት ስቲከሮችን ሳንጠቀም ነገር ግን ዱዓ አድርጉልኝ በማለት ወደ ሚዲያ መጥቷል። የኛ ኃላፊነት እንግዲህ አሁን ላይ በገንዘብ እንኳን ባንረዳውም በገንዘብ እንኳን ባንሰጠውም የሆነ ነገር ባናደርግም እኛ ግን ኃላፊነት ያለብን ዱዓ ማድረግ ነው። ዱዓ እንደራረግ፣ ዱዓ አድርጉለት። የእውነት በጣም ነው ያሳዘነኝ። የምሬንም ብላችሁ አላህ ሱብሃነሁ ወተዓላ አፊያ ጤና ይስጠው። ከምንም በላይ ጤና ነው። ጤና ካለን ምንም ነገር ሰርተን እንኖራለን። ለምነንም ቢሆን ይበላል። እንኳን ማንለምነውን ተለምኖ ቢበላ ይሻላል ጤና ከማጣት ማለት ነው። ወላሂ ነው የምላችሁ። ጤናን የመሰለ ነገር አንገት የማስደፋት ህይወት የለም። ከሰው ዝቅ የሚያደርግ ጤና ነው። ጤና ከሌለን የእውነት ነው የምላችሁ ህይወት ባዶ ናት። ህይወት ጨለማ ናት። አለማችን በቃ ብርሃን የለችም እንደማለት ያስብ ነው ጤና ከሌላችሁና ምንም ቢኖረን ምንም እንኳን ሀብትም መኪናም ምንም በቃ ምንም ይኖራችሁ ምን ብቻ ጤና ከሌለ በጣም ከባድ ነውና ወንድም አብነትን ወንድማችንን በጸሎት በዱዓ አግዙት። አላህ ሱብሃነሁ ወተዓላ አፍያ ጤና ይስጠው ያ ረብል ዓለሚን። እሱ አይቸግረውም በዝነቱ በረህመቱ የህመሙን አይነት አግኝቶ የሚድንበት ቀን ኸይር ነገር ሰላም ነገር የምንሰማበት ቀን አላህ ያምጣልን። የእውነት በጣም አንጀቴን የበላው ሀቂቃ ማለት ነው። የልጆቹ አባት ነው። ክፉን አንስማ ያ ረብል ዓለሚን። እሱ ደግሞ አይቸግረውም እና የእናቶች ዱዓ የህፃናት ዱዓ ወላሂ የብዙ ዱዓ አላህዬ ይርዳው። ይህን ያለበት እንግዲህ ከአንዳችን ከህዝብ አንድ ሰው አላህዬ ዱዓው ሰምቶ ያን ሰው እንዲረዳው ጤናው እንዲሰጠው ያደርጋልና ሁሌም በሰገዳችሁ ቁጥር እንዲሁም ደግሞ ክርስቲያኑ ጸሎት በምታደርጉበት ጊዜ አስታውሱት፣ ጸሎት አድርጉለት፣ ዱዓ አድርጉለት። አላህዬ ሱብሃነሁ ወተዓላ ይጠብቀው ማለት ነው። ይህን ለማለት ያክል ነው የምመጣው ዛሬ ማለት ነው። እና ሁላችሁም እንግዲህ ጤና ይስጣችሁ። ገንዘብ አጣው፣ እንደዚህ ሆንኩኝ፣ እንደዚህ ተፈጠረ፣ እንደዚህ አደረግን እያልን ደግሞ እራሳችን አንጉዳ። ከምንም በላይ ጤና ሲኖረን ነው ለመኖር የምንችለው፣ ለወደፊት አላማ የምናስበው፣ ህይወትን መመስረት የምንችለው፣ ትዳር መመስረት የሚቻለው፣ ልጆችን መውለድ የምንችለው፣ እንዲሁም ደግሞ አገራችን ገብተን ብዙ ህልሞችን እቅዶችን እናሳካለን የምንለው ጤና ሲኖረን ነው ብዬ አስባለሁኝና ለምንም በላይ ጤና ነው። ጤናችሁን አስቡ። ስደት ላይ ሆነን ብዙ ችግሮችን ያሳለፍ ብዙ መከራዎችን ያሳለፍ ቤተሰብን ያጣን ብዙ ሰዎች አለን። በጣም ማለት ነው ራሳችን እስከምንጎዳ ድረስ ብዙ ነገር የደረስ እህቶች ወንድሞች ትኖራላችሁ። ግን አልሐምዱሊላህ ላይ ቀድሬ ከተባሉ ነውና እናንተም ደግሞ ዱዓ አድርጉ ለማለት ያክል ነው ዛሬ ኢንሻአላህ። አላህ ይጠብቃችሁ ይጠብቀን፣ ውድ የኢትዮጵያ ህዝቦች ማለት ነው። ጤናችን አላህ ይስጠን ነው ብለው እና ከምንም በላይ ጤና ነው። ጤናችሁን ጠብቁ። ለምንም በላይ አትጨነቁ። ባለን ነገር እንግዲህ እኛ ወተን እየሰራን ነው ስደት ዓለም ላይ። ነገር ግን ደግሞ አላህ አዛኝ ነውና እሱ በዝነቱ ይጠብቀን ይጠብቃችሁ እያልኩኝ ዛሬ ሰናበታችኋለሁ። እና ደግሞ ውድ ቤተሰቦቼ አንድ ላይ ዩቲዩብን ሰብስክራይብ ያደርጋችሁ አበረታቱኝ። አሲ እንድጦይባ ነበርኩኝ። እንግዲህ ቻናሌ ተዘግቷል። እንግዲህ አላህ ከመለሰው ይመልሰው፣ አላህ ካልመለሰው ደግሞ ለኔ ካላለው ጥርግ ብሎ ይሄድ። እንግዲህ ጠውሱን ይዞ ሄድ ይባላል እንግዲህ በሀገራችንና እንኳን ይቅርና ዩቲዩብ ስንት እንኳን አተናል፣ ቤተሰቦቻችንን አተናል። ስለዚህ ለዩቲዩብ ምንም አይደለም። እናንተ ደግሞ ታበረታቱኛላችሁ። ኢንሻአላህ ተስፋ መቁረጥ አያስፈልግም ብዬ አስባለሁኝ። ያው አንዳንድ ጊዜ ችግር ሲመጣ ለትንሽ ጊዜ ተስፋ እንቆርጣለን። ነገር ግን ደግሞ መበርታት ይኖርብናል ብዬ አስባለሁ። እና ለግል ሰብስክራይብ እያደረጋችሁ አበረታቱኝ። ፍቅር ሰላም ለሀገራችን ኢትዮጵያ። ወንድማችንንም አላህ ያሽረው። ሁላችሁም በዱዓ አስቡት። አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሼር ማድረጋችሁን አትርሱ ጋይስ ማለት ነው። ዛሬ በቪዲዮ ነው የመጣሁኝ። ቪዲዮም የለኝም ማለት ነው። ፎቶ ወይም ደግሞ ውጭ ወጥቼ ቪዲዮ እስከመቀርጽ ድረስ እንግዲህ ቤቴ ሆኜን የምቀርጽላችሁ። ሁላችሁም ቴንኪ ሶ ማች አመሰግናለሁ። ላይክ ማድረጋችሁን አትርሱ። አላህ ይጠብቃችሁ ይጠብቀን። ሀገራችንን ሰላም፣ አንድነት፣ ፍቅር ያምጣልን ያ ረብል ዓለሚን። በዱዓ አንረሳሳ። ባይ ባይ። እወዳችኋለሁ።